ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። አብይ አህመድ በቅርቡ የካቢኔ ሹምሽር እንደሚያደርግ ተገለጸ። በሶስት ምዕራፎች ሚኒስትሮችን ቦታ የመለዋወጥ ወደ ሌላ የሥራ መስክ የመመደብና በአምባሳደርነት የመሾም እርምጃ የሚወሰድ መሆኑን ነው የአንከር ሚዲያ ምንጮች የገለጹት። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ምትክ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የደህንነት መስሪያ ቤቱ ኃላፊ ሆኖ እንደሚሾም ተመልክቷል። ለጊዜው የኦሮሚያ ክልል ፕሬዝዳንት ሆኖ በአቶ ሽመልስ አብዲሳ ቦታ የሚመጣው ማን እንደሆነ ለማወቅ አልተቻለም። ሁለት ሰዎች በአብይ አህመድ ሊስት ውስጥ የሚገኙ መሆናቸውን የሚጠቅሱት የአንከር ሚዲያ ምንጮች እነማን እንደሆኑ ለጊዜው በሚስጥር መያዙን ነው የጠቆሙት። የኢኖቬሽን ሚኒስትር የሆነው በለጠ ሞላ የመከላከያ ሚኒስትር ሆኖ የሚሾም ሲሆን አሁን በመከላከያ ሚኒስትርነት እየሰራ ያለው አምባሳደርነት ተሹሞ ለጊዜው ወዳልተገለጸ ሀገር እንደሚሄድ ነው ያገኘነው መረጃ የሚያመለክተው። የፋይናንስና ኢኮኖሚ ልማት ትብብር ሚኒስትር አቶ አህመዲን ሽዴም በቦታው እንደማይቆይ የተመለከተ ሲሆን አዲስ ፊት እንደሚሾም ነው የተገለጸው። የአቶ አህመድ ሽዴም ቀጣይ ማረፊያ ለጊዜው ባይታወቅም በጠቅላይ ሚኒስትር ጽህፈት ቤት በአማካሪነት ሊመደብ እንደሚችል ግምቱ እንዳለ ነው ከምንጮች መረጃ ለማወቅ የተቻለው። አብይ አህመድ በካቢኔ ሽግሽግ ሹመትና ሽረት የመጣውን የህዝቡን ተቃውሞ አቅጣጫ ለማስቀየር እንደ አንድ ስትራቴጂ ለመጠቀም እንዳቀደም ይነገራል። በሶስት ምዕራፎች ይከናወናል በተባለው የካቢኔ ሹምሽርና ምደባ አብዛኛውን ሚኒስትር የሚነካው እንደሚሆን በደረሰን መረጃ ላይ ተመልክቷል። አብይ አህመድ የሚኒስቴር መስሪያ ቤቶችን አቅም በማዳከም ሁሉንም ስራ ጠቅልሎ በጠቅላይ ሚኒስትር ጽህፈት ቤት ስር በማድረግ ላይ ሲሆን ታማኝ የሆኑትን ሚኒስትሮችን በአማካሪነት ማዕረግ በጠቅላይ ሚኒስትር ጽህፈት ቤት ሊሰበስባቸው እንዳቀደም ነው የደረሰን መረጃ የሚያመለክተው። የምስራቅ እዝ ከአማራ ክልል መውጣትን ተከትሎ በምትኩ የኦሮሚያ ልዩ ኃይል ሰራዊት ወደ አማራ ክልል እንደሚገባ ተገለጸ። በቅርቡ ትጥቅ ፈቶ ወደ ሰላማዊ ህይወት ገብቷል የተባለው የቤንሻንጉል ጉሙዝ አማጺ ቡድንም በፌዴራል ፖሊስ መለዮ ወደ አማራ ክልል እንደሚዘምት የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። የኦሮሚያ ልዩ ኃይል ከወዲሁ በአማራ ክልል አረርቲ መግባቱም ታውቋል። 5000 የሚሆነው የኦሮሚያ ልዩ ኃይል በአረርቲ ዙሪያ ሰፍሮ ስምሪት እየጠበቀ መሆኑም ተመልክቷል። በአውራ ጎዳና ወደ አዋሽ 40 መስመር ሸለሞ ጋራ ተራራ ላይ 12000 የሚጠጋ የኦሮሚያ ልዩ ኃይል ሰፍሮ የሚገኝ ሲሆን በየትኛውም ቀንና ሰዓት ወደ አማራ ክልል ሊገባ እንደሚችል እየተጠበቀ ነው። በፈንታሌ አቅራቢያ በሚገኝ ተራራ ስር እንዲሁም 10000 የኦሮሚያ ክልል ልዩ ኃይል በተጠንቀቅ እየተጠባበቀ እንደሚገኝ ነው ከደረሰን መረጃ ለማወቅ የተቻለው። የኦሮሚያ ልዩ ኃይል ተልኮ በአማራ ክልል ምስራቅ እዝን ተክቶ ስምሪት ለመውሰድ እንደሆነ የተመለከተ ሲሆን ከአማራ ሚሊሻና አድማ በታኝ ጋር በመቀናጀት ፋኖን ለመግጠም እንደተዘጋጀ ነው በደረሰን መረጃ ላይ የተመለከተው። ከወራት በፊት ወደ ሰላማዊ ህይወት እንደገባ የተገለጸውና ከመንግስት ጋር እርቅ ፈጽሞ ትጥቁን የፈታው የቤንሻንጉል ጉሙዝ አማጺ ቡድን 2000 የሚሆን አባላቱ ልዩ ስልጠና እየተሰጣቸው ሲሆን የፌዴራል ፖሊስ ዩኒፎርምና መለዮ ለብሰው ወደ አማራ ክልል እንደሚገቡም ተገልጿል። የኦሮሚያ ልዩ ኃይል የቤንሻንጉል ጉሙዝ አማጺ ቡድንና የአማራ ሚሊሻና አድማ በታኝ ሰራዊትን በበላይነት የሚመራው በፌዴራል ፖሊስ ኮሚሽን እንደሚሆን ነው የተመለከተው። መከላከያ ሰራዊቱን ከአማራ ክልል በማስወጣት የፌዴራል ፖሊስ ኮሚሽን ልዩ ስልጣን ተሰጥቶት የኦሮሚያ ልዩ ኃይልንና የቤንሻንጉል አማጺ ቡድንን ይዞ የአማራ ክልል ጸጥታን በበላይነት እንደሚቆጣጠር ነው ካገኘነው መረጃ ለማወቅ የቻልነው። አብይ አህመድ በአማራ ክልል የገጠመውን የእግረኛ ሰራዊት ኪሳራ በቀላሉ ማገገም የማይቻል መሆኑን በመገንዘቡ በድሮንና በጦር ጀቶች በታገዘ መልኩ የአማራ ክልሉን ጦርነት ለማካሄድ ውሳኔ ላይ መድረሱን ነው መረጃዎች የሚያመለክቱት። የአፍሪካ ህብረት የሰላምና የጸጥታው ምክር ቤት ወደ ትግራይ ክልል ሊያደርግ ያቀደውን ጉብኝት መሰረዙን አስታወቀ። ከአብይ አህመድ አገዛዝ ለጉብኝቱ የሚሰጠው ምላሽ የምክር ቤቱን የትግራይ ጉዞ እንዲሰረዝ ምክንያት እንደሆነ ነው የመረጃ ምንጮች የገለጹት። ምክር ቤቱ በጉዳዩ ላይ እስካሁን ይፋዊ መግለጫ አልሰጠም። የአብይ አህመድ አገዛዝ የአፍሪካ ህብረት የሰላምና የጸጥታ ምክር ቤትን ጉብኝት ለመፍቀድ እንደማይችል በመታወቁ በምክር ቤቱ በኩል ጉብኝቱ ለመሰረዝ
የተወሰነው ተብሏል። ጉዳዩን የሚከታተሉ ወገኖች እንደገለጹት ምናልባት በትግራይ ክልል የተከሰተው አስከፊ ድርቅና ረሃብ እንዲደበቅ የሚፈልገው የአብይ አህመድ አገዛዝ ለምክር ቤቱ ጉብኝት ፍቃድ መስጠት እንዳልቻለም ፍንጩ በመታወቁ ነው ብለዋል። በትግራይ እስካሁን ከ2000 በላይ ዜጎች በረሃብ መሞታቸው ይነገራል። የክልሉ ጊዜያዊ አስተዳደር ለዓለም አቀፉ ማህበረሰብ በይፋ ጥሪ አድርጓል። የአብይ አህመድ አገዛዝ ገጽታን የሚያበላሽ ነው በሚል ረሃቡን ለመደበቅ ሰፊ ዘመቻ መጀመሩ የሚታወቅ ሲሆን ሰሞኑንም የአደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ዶክተር ሽፈራው ተክለማርያም ረሃብ የለም ማለታቸው ይታወሳል። ይህን የተሳሳተ መረጃ የሚያሰራጩ ወገኖች ከድርጊታቸው እንዲቆጠቡም ዶክተር ሽፈራው አሳስበዋል። የአንከር ሚዲያ የፖለቲካ ተንታኝ ገለታው ዘለቀ የአፍሪካ ህብረት የሰላምና የጸጥታው ምክር ቤት ፍቃድ እንዳልተሰጠው ለዓለም ማህበረሰብ ማሳወቅ አለበት። የትግራይ ህዝብ እንዲህ አይነት በደል የሚፈጽምበትን የአብይ አህመድን አገዛዝ ከፋኖ ጋር በጋራ ሆኖ ማስወገድ ይገባዋል ይላል። ኮሎኔል አበራም ከዚህ ከአንድነት ምስረታው በኋላ ሰራዊቱ ሞራሉ እንዴት ነው? ጫና ሲፈጥርባችሁ እንደነበረ አሁን ያንን አንድነት ሲያይ የተሰማው ስሜት፣ በውጊያ ላይ የሚኖረው ዝግጁነት ጋር በተያዘ የሚፈጠረው አዲስ ክስተት ምን ሊሆን ይችላል የሚለውንም አንድ ላይ እንደው መግለጽ ከተቻለም፣ በቀጣይስ ምን ትጠብቃላችሁ ከህዝቡ ውስጥ? አንደኛ መከፋፈላችን ከፍተኛ ለህዝብ ላይ ስቃይ ነው ስናደርስ የነበርን። አንድ በመሆናችን ከህዝቡ የምንጠብቀው ምንድን ነው? ቅርብ ጊዜ ብዙ ነገሮችን እንሰራለን ብያለሁ። እንደ ወታደር ድብቅ የሆኑ ነገሮችን አልነግርህም። ሚስጥራዊ የሆኑ ነገሮችን ግን ምንፈጽማቸው ተግባራት ይኖራሉ። ስለዚህ ለህዝቡ ትልቅ የምስራች የምናሰማበት፣ ህዝቡ የሚደሰትበት፣ ከሚደርስበት ስቃይ ነጻ እናወጣዋለን። ሰራዊቱ አንድ እንዲሆን ከፍተኛ የሆነ ፍላጎት ነበር፣ መነሳሳት ነበር። ለምን እንዲህ አታደርጉም የሚል በተለያየ መድረክ ላይ የተለያየ ጥያቄዎችን ይጠይቁ ነበር። ትክክል ነው። ያንን ጥያቄ ይዘን የእኛም ፍላጎት ከፍተኛ ስለነበር ያንን ጥያቄ ይዘን የሰራዊታችን የልብ ትርታ ካጠናም በኋላ የአመራሩ የልብ ትርታም አንድ የመሆን ፍላጎት ነው የነበረው። አንድ እንዲሆን አደረግን። ህዝቡ አንድ ሆነ ተብሎ መግለጫ በተሰጠበት ሰዓት ጥር 9 በ5ኛ ወር 2018 ይሄ ነገር ሲደረግ ህዝቡ የመጨረሻ ሲጨፍር ነው ያደረ፣ ሲተኩስ ነው ያደረው። አንድ ሆንን፣ ከአሁን በኋላ ማንም አያቆመንም የሚል ሁኔታ ነው ሲያስተላልፍን የነበር። ከዛ ውጪ በጥምቀቱ ከሲቪሉ ማህበረሰብ እንዴት ሆኖ ሲደሰት እንደነበር፣ እንዴት ሆኖ ሲጨፍር እንደነበር ያየንበት ሁኔታ ላይ ነው ያለን። ኮሎኔል አበራ በአገዛዙ በኩል የተለያዩ እንቅስቃሴዎች እየተደረጉ ነው። የጦር ኃይልን መገንባት፣ ሰሞኑንም የአየር ኃይል 90 ዓመት በዓል ላይ አብይ አህመድ የተናገራቸዋል። በተዘዋዋሪ መልእክቱ ለማን እንደሆነ ግልጽ ነበረ። ከፍተኛ ቴክኖሎጂ የታጠቀ አየር ኃይል ገንብተናል በሚልም ኤርትራን ጭምር የማስፈራራት እንደዚህ አይነት ነገር ነው የተናገሩና በአንድ ሚዩን በሌላ ጠንካራንን የሚቋቋመን የሚገዳደረን ኃይል የለም የሚልም ማስፈራሪያ ለእናንተም ጭምር ይመስላል። እንደው የአብይ አህመድ የሰሞኑን ፉከራ እንዴት ነው የምታየው አንተ? አብይ አህመድ ከፎከረ እኮ ቆይቷል። ብርሃኑ ጁላም ከፎከረ ቆይቷል። ከዚህ በፊት እኮ የምታውቀው 2016 2017 ዓ.ም የ3 ወር የ1 ወር እቅድ እያዘ አማራ ፋኖን አጠፋለሁ እንዲያደርጋለሁ እየተባለ የሚነዛው ነው። እነሱ እንግዲህ የሚያቅዱት አለ። የሚያሳዝነኝ የተሳሳተ ኢንፎርሜሽን ይዘው ነው የሚንቀሳቀሱት። የተሳሳተ ፎርሙላ ይዘው ነው ሂሳብ እንሰራለን የሚሉት። የተሳሳተ ነው። የአየር ኃይል ምስረታ በዓልን በማስመልከት ደብረ ዘይት ላይ በዛ ትርኢት ላይ የተሳተፉ ሀገሮች እነማን ናቸው? የኢትዮጵያ አየር ኃይል ብቻ ነው እንደ የተሳተፈው። በሁለተኛ ደረጃ የተናገረው ሚግ 19 እና ሚግ 21 የያዘ ይሄ ኋላ ቀር የሆነ አውሮፕላን ይዞ ምናምን ይላል። አየር ኃይል ግቢ እኮ ሚግ 19 እና ሚግ 20 እንዳለ ከእስራኤል ሞዲፋይ ተደርጎ ሚሳኤል እንዲተኩስ ተደርጎ የመጡ የተቀመጡ አሉ። በኤርትራ ውጊያ ላይ እኮ የታየ ነው። በ1990-92 ላይ ይሄ ነገር አለ። አሁንም ይህን ነገር እያደረገ ነው። ከአዘርባጃን ከራሻ ከተገነጠሉ የተለያየ ግዛት ፓይሎቶችን እያመጣ ነው ይህን ነገር እንዲያበሩ ቢያደርግ። አንድ የመጠቀም አቅም የለውም። አሁን በአንድ ብሔር የተያዘ ነው አየር ኃይል በአንድ ብሔር አቅማቸው ምንድን ነው? ምንም። ድሮን እንኳን ይኸውልህ ሲቹዌሽን ሩም አለ። ሲቹዌሽን ሩም ሆኖ ባለፈው የተደመሰሱ የአድማ ብተና የሚባሉ
የሚባሉት ወይንም የሚሊሻ የሚባል ወደ 40ውን ባንዴ ነው ጭጭ ያደረጋቸው። እንግዲህ ሲቹዌሽን ቁጭ ብሎ ማን ምንድነው እንደዚህ ነው ሁሉን አይቻለው። የቲፒኤልኤፍ አመራሮችን እያየን ነበር። ቤት ይዘው እየሄዱ ቤተሰቦቹን ላለመምታት እንዲህ አድርገን ህጻናትና ሴት ስለያዘ ምናምን እንለያለን፣ እንዲልላለን፣ እናደርጋለን ሲል ነበር። ታዲያ ከላይ ምን አድርጎ ነው ይሄ 40 ምናምን ሚሊሻ በድሮን የጨፈጨፈው? ምንም ተሰብስቦ የሚሄድ ጠላት ነው የሚል የአማራ ህብረተሰብ ሰርግም ይሁን ለቅሶም ይሁን የሆነ ነገር ለማድረግ ተሰብስቦ ሲሄድ ፋኖ ነው እያለ ነው የሚጨፈጭፍ። የመጠቀም አቅም የላቸውም። የመናገር ወሬ ማውራት፣ የተለያየ ነገር የማድረግ የተሳሳተ ኢንፎርሜሽን መስጠት፣ ስንት ውሸት ነው ያለ በእነሱ ላይ። ይሄን የማድረግ እንጂ አቅም የለውም። ይሄው አመት ምናምን አለፈው። ኤርትራን ወራለሁ፣ ቀይ ባህርን ይዛለሁ አለ። ለምን አያደርጋትም? የሚያልፈው የአማራ መሬት አልፎ ነው። ስለዚህ የማድረግ አቅም የላቸውም። ዲተራንስ ለማድረግ ነው፣ ዲተር ለማድረግ ነው። አገሪቱን የመሸጥ የምናየው እኮ የሚያሳዝን ሁኔታ ነው በኢትዮጵያ ላይ እየተፈጠረ ያለው። አሁን ዝም ብለህ በዲፕሎማሲ ከጅቡቲ ጋር ጥሩ አይደለም ግንኙነቱ፣ ከኬንያ ጋር በፊት ነበር እኔ ኖቤል ተሸላሚ ነኝ እንዴት ሮቶ እንትን ያደርጋል እኔ እያለሁ የሚል ነው። ግብጽ ጋር ጥሩ የሆነ ግንኙነት የለውም። ከሱዳን ጋር አሁን በቤንሻንጉል ማሰልጠኛ ማዕከል ሰጥቷል። ከደቡብ ሱዳን ጋር ጥሩ ነገር፣ በቃ በምስራቅ አፍሪካ ጥሩ ያልሆነ ግንኙነት ያለው ተሰሚነት ያላት በዲፕሎማሲ ከማንም በላይ በዓለም አቀፍ ደረጃ ከአሜሪካ ቀጥሎ ብዙ ዲፕሎማት ያለባት ሀገር ብዙ ተሰሚነት ያላትን በቃ ከማንም በታች ያደረገበት ሁኔታ ነው ያለ። የመናገር እንጂ የተግባር ሰዎች አይደሉም። ኤርትራን ለምን ሄዶ እስካሁን ድረስ ታዲያ አልወረረም? ማድረግ ስለማይችል ነው። ቢያደርግ ኖሮ ሳያወራ ነበር እስካሁን። ጄኔራሎቹ እየወጡ እንዲህ ይላሉ በሉ ተብሎ ተጽፎ ተሰጧቸው ነው የሚናገሩት። ደግሞ አጠቃላይ የአንድ ብሔር አባል ናቸው። ሌላ ምንም ነገር የምናገረው ነገር የለኝም። ከእናንተ አንጻር እናንተን ትግል በተለያየ መልኩ ኤርትራ ተልዕኮ አስፈጻሚዎች ናቸው፣ የህወሓት ተልዕኮ አስፈጻሚዎች ናቸው እያሉ የሚገልጹ አሉ። ሰሞኑንም በጠለምት አካባቢ የሆነ ነገር ተከስቷል በሚል አንዳንድ ነገሮች በስፋት እየተነሱ ይገኛሉ። በትክክል ትግሉ ተጠልፏልን ብለው ወደ ብልጽግና የገቡ አንዳንድ የፋኖ አመራሮችም ሰሞኑን እየገለጹ ነው የሚገኙት እና ከዚህ አንጻርስ እንዴት ማየት ይቻላል? ተላላኪዎችንም ነው አብረን የምንደቁ ሰው የሚልም ዛቻ በተለያዩ የብልጽግና ሰዎች ዘንድ እየተሰማ ነው። ተላላኪ የሚሉት እናንተን ነው፣ ላኪዎቹ ደግሞ ሌሎች ናቸው። ምን ማለት ይቻላል? የፋኖ አመራሮች አልነበሩም። የብልጽግና የተሰጣቸውን ተልዕኮ ይዘው መጥተው ፋኖን ለማፍረስ የተሰማሩ ናቸው። ገና እንግዲህ ትግሉ ሲመሰረት የፋኖ ህዝቡ ሆ ብሎ ነው የወጣ። በዚህ ሰዓት እነኚህ ሰዎች የተሰጣቸውን ስትራቴጂ ይዘው ገብተው ነው ፋኖን ሊያፈራርሱ እንትን ያደረጉት። ከዛ በኋላ ሲነቃባቸው ነው ተመልሰው የገቡት። እነኚህ የፋኖ አመራሮች አይደሉም። ወንፊቱ ገና ብዙ ነገር እያጠራልን ነው። አሁን እየጠራ ነው። የተወሰነ የሚጠራ ሊኖር ይችላል። 4 ኪሎ ልንገባ ወይንም እንጦጦ ስንደርስ እኮ ከትግሉ የሚሸሽ ይኖራል። ይህም መጠበቅ ነው፣ የግድ ነው። ይህ ነባራዊ ሁኔታ ነው። ስለዚህ አሁን የሄዱ ሰዎች ምንድን ናቸው ነው? እኛ ጋር መጡ፣ ድሮ ብልጽግና ጋር ነበሩ፣ በኋላ ፋኖ ጋር መጡ፣ ተመልሰው ወደ ቤታቸው ነው የሄዱት። አሁን እኔ በጣም ደስተኛ የሚሆንበት ትልቁ ነገር ልንገርህ፣ በከባድ መሳሪያ እንኳን አላስደበደቡን። የተኛንበት ቦታ ላይ ከኛ ጋር አብረው ነው የሚያድሩ፣ አብረው ነው የሚውሉ፣ አብረው ነው የሚመገቡ። ተነስቶ እንዲህ ቢል እኮ በአንድ ስልክ እንትን ያደርጋል። ነገር ግን ከፍተኛ የሆነ ክትትል የምናደርግ ነበርን። በሁለተኛ ደረጃ የምነግርህ ይሄ ውጊያ የፈጣሪ ውጊያ ነው። እነሱም የተኩሱት እኮ አንድ የሆነ ግንባር ላይ 40,000 30,000 ይተኩሳሉ ጥይት። እርግጠኛውን የምነግርህ አንድም ሰው አይሞትም፣ የማይቆስልበትም ሁኔታ አለ። ስለዚህ የፈጣሪ ውጊያ ነው እየተደረገ ያለ። የእኛም የዓላማ ጽናትና ጥንካሬ ነው። በዚህ ሊመጣ ይችላል። ይሄ ነው። አንደኛ ጎሬላ ፋይተር እናውቃለን፣ ሁለተኛ ቆረጣ እናውቃለን፣ ደፈጣ እናውቃለን። በዚህ እያደረግን ነው እየደመሰስን ያለው። ስለኛ ሰዎች በመሄዳቸው ምንም በእኛ ላይ የሚፈጠር ምንም የሚል ነገር የለም። ምክንያቱም የገጠር ቤት በሳር የሚሰራለ። ይሄ በሳር የሚሰራ ቤት የተወሰነ ነገር ሳር መዘህ ብታወጣው አያፈስም። ስለዚህ የኛ የፋኖ አቋም አመሰራረትም ይሄን ነው የሚመስለው። ላኪነትን በተመለከተ አሁን እርግጠኛው የምነግርህ ከወያኔ ጋር ግንኙነት የለንም፣ ከሻዕቢያ ጋር ግንኙነት የለንም፣ ከግብጽ ጋርም ግንኙነት የለንም። ግንኙነታችን ያለን ከህዝባችንና ከህዝባችን ከአማራ ህዝብ ጋር ነው። የሚያበላን፣ የሚያጠጣን፣ የሚያስተኛን፣ የሚያክመን ከህዝብ ጋር ነው። አንድ ጥይትኛ ሄደን ወደዛ ያመጣንበት
ግንኙነት ያደረግንበት ምንም አይነት ነገር የለንም፣ ማስረጃም የለም። እርግጠኛው የምነግርህ ነው። እንግዲህ የሄዱ ሰዎች ጀምረው ሊሆን ይችላሉ። ይሄ አማራ ጡት ነካሾች እነሱ የጀመሩትን ይህን ነገር እንትን ብለው ሊሆን ይችላል። እስኪ ማን ያመጣ ማስረሻ ሰጤ ምንድነው ያመጣው? ማን ሟቤ ነው ምንድነው ያመጣው? ምን አለውና ምን ግንኙነት ኖሮት ላይ ያሉ ሰዎች መች እንትን አደረጉ ከነሱ ጋር? አሁን የድርጅትና የወታደራዊ አዛዦች የዝኛለን ምን አይነት ግንኙነት አድርገን እነሱ ጋር መጣን? ይሄ ተራ አሉባልታ በሉ ተብለው ያሉት ነው። እኛ ትልቁ ፍላጎታችን ትልቁ አላማችን አማራን ነጻ ማውጣት፣ ኢትዮጵያን ነጻ ማውጣት ነው። ብልጽግና መደምሰስና በደምሰስ ብቻ ነው አንድና አንድ አላማችን። እኛ የተለያየ የጦር መሳሪያ ከነሱ እየማረክን ነው፣ ከጠላት ማርከን ነው ጠላትን የምንደመስስበት። አንድ አይሸሽ የምትባል ብርጌድ 800 ጥቁሩን ክላሽ ማርካለች። ሞርተር፣ ዲሽቃ፣ ሌሎችም አጠቃላይ በእኛ እዚህ ያሉት እየማረኩ ነው። ጥይትም ከነሱ እየወሰድን ነው። ስንደመሰስ ስንማርክ እንዴ 5,000 10,000 20,000 ጥይት ከዛም በላይ ጥይት እያገኘን ነው። በጠላት ላይ ከፍተኛ ድል እየተቀናጀን ያለ ነው እንጂ ከሚባሉት አካላት አሁን ከምትላቸው ጋር ምንም አይነት ግንኙነት የለንም። ኮሎኔል አበራ አዛናው በመጨረሻ የሚያስተላልፉት መልእክት አለ? እንግዲህ ወደ ስራ ገብታችኋል። ከዚህ በኋላ የሚጠበቀውን አንድነት በእጃችሁ ካደረጋችሁ በኋላ ይሄ የአማራ ሕዝብ እየደረሰበት ያለውን የትራምፕ ዘመን በመጣው የህልውና ተጋድሎ ምክንያት ብዙ ችግሮች እየተፈጠሩ ነውና ይህንን ለማሳጠር ምን መደረግ አለበት? ምን እያደረጋችሁ ነው? ምንስ ከእያንዳንዱ አካል ምን ይጠበቃል የሚለውን ጨምሮ የማጠቃለያ መልእክት ካለ? እሺ፣ አሁን እኔ የማስተላልፍልህ ነገር አንደኛ በእኛ በኩል መሰራት የሚገባቸውን ነገሮች እየሰራን ነው። አንደኛ የማጥራት ስራ፣ ሁለተኛ የስልጠና ስራ፣ ሶስተኛ የፖለቲካ ስራ እያከናወንን ነው በሰራዊታችን ላይ። ሌላ መልኩ እኔ አክቲቪስት ሚሆን ዩቲዩበር ሚሆን ሀገር ውስጥም ያለ ውጭም አለ ትውልደ ኢትዮጵያውያን የምናገረው ነገር እኛ አንከፋፈልም። እኛ አንድ ሆነናል። ስለዚህ እናንተም አንድ ሁኑ። በጉልበት በአቅም በገንዘብ የእውቀት ሽግግር እንድናደርግ ከጎናችን ቁሙልን የሚል ነው የማስተላልፈው። በሁለተኛ ደረጃ የማስተላልፈው ለብልጽግና ውስጥ ያሉ መስመራዊ መኮንኖች እና ባለሌላ ማረክተኞች እንዲሁም ወታደሮች ተጠያቂ እንዳትሆኑ ቅርብ ጊዜ እኛ ጋኑ እኛ እንቀበላችኋለን። እኛ ከተቀበልናችሁ ተጠያቂ አትሆኑም። ሀገራችን በአንድ ላይ ሆነን እንገንባ፣ እናሳድግ። ሁሉም ብሔር ብሔረሰብ አንድ ነው። ማንም ብሔር ከማንም አይበልጥም። ስለዚህ ወደ ቤታችሁ ኑ ግቡና ሀገራችንን እንገንባ የሚል መልእክት ነው ማስተላልፈው። በጣም አመሰግናለሁ ኮሎኔል አበራ አዛናው ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ምስጋና በማቅረብ እሰናበታለሁ። እግዜር ይስጥልኝ። እኔም አመሰግናለሁ አቶ መሳይ። አብይ አህመድ አገዛዝ የተለያዩ ነገሮችን እያደረገ ነው። መቼም ወሬ በስቷል። በሚዲያዎቹ ላይ ነጋ ጠባ እየወጣ ፉከራ፣ ሽለላው አይጣል ነው። ብዙ ነገሮችን እያደረገ ነው። የአየር ኃይል የ90 ዓመት ክብረ በዓል በሚል ባዘጋጀው መድረክ ምናልባት ለቀናት የወሰደ ክብረ በዓል ነው። ትርኢት ነው የሚባለው። ትርኢቱ ግን በአብዛኛው የሚያሳዩት ወይም ደግሞ ትርኢቱ ላይ በኢትዮጵያ ሰማይ ላይ የሚበሩት የኤሚሬትስ አውሮፕላኖች፣ የሌሎች ባዕድ ሀገር አውሮፕላኖች ሆኖ አብይ ምን ቤት ነኝ ብሎ እንደሚፎክርና እንደሚሸልል የሚታወቅ ነገር የለም። የተወሰኑ በውሰት ያገኛቸው የጦር አውሮፕላኖች በተለይ ከተባበሩት አረብ ኤሚሬትስ ሚራዥ የተሰኘውን የፈረንሳይን ጨምሮ የተወሰኑ የውሰት አውሮፕላኖችን አግኝተዋል። የተባበሩት አረብ ኤሚሬትስን ተደግፎ የኢትዮጵያን ብሔራዊ ጥቅም አስከብራለሁ የሚል ሰው ነው እንግዲህ ቤተ መንግስት የተቀመጠው። ለማንኛውም በዚህ አንጻር እየተደረገ ያለው ነገርም አስገራሚ ነው። የአሜሪካው ምክትል የውጭ ጉዳይ የባቡሬ ፍቅረኛ መጣች። የባቡሬ ፍቅረኛ ከእስር ቤት ወጥታ መጥታለች። አዴና ዴፍ ሊጋቡ ነው። አዴ እናቴን ወደ አዲስ አበባ አምጥቼ አሳምኜ አገባሃለሁ በማለትም ነገረችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ ቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ውድ ኢትዮጵያውያን ውድ ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ። በየዓለም ዳርቻ ያላችሁ ውድ ኢትዮጵያውያን ሀገራችን ሰላም ፍቅር ያብዛልን እያልኩኝ እንግዲህ እንደተለመደው ሰራተኛዋ አዴ ክፍል 190 ነው ይዤላችሁ የመጣሁት ማለት ነው። ከባለፈው እየቀጠለ ማለት ነው።
እንግዲህ እንደተለመደው አሹ ባለፈው ታሞ ወደ ሆስፒታል ገብቶ ነበር። ወደ ሆስፒታልም በገባበት ሰዓት እንደ ሊሊ እሆናለሁ በማለትም ፈርቶ ነበር። አሁን ግን ሕክምናውን ጨርሶ ወጥቷል ማለት ነው። እናም እኔ እኮ ዶክተር እንደ ሊሊ ታረገኛለህ በማለት ፈርቼ ነበር፣ ነገር ግን እኔ ሁሉንም ነገር ጨርሻለሁ፣ በጣም ደህና ነኝ፣ አሁን በጣም ፈርቼ ነበር ይለዋል። ይሄ እኮ ካንቲ ጋር የተያያዘ አይደለም፣ ይሄም ደግሞ ሊሊ እንደዚህ የሆነችበት በቤዛ በተሳሰተ መድኃኒት ነው ብሎ ይነግረዋል። በዛን ሰዓት እንዴት ብሎ እነሱም ይደነግጣቸዋል። እንዴት ቤዛ ማለት ለዋል። ቤዛ እኮ ሕክምና አታውቅ እንዴት እዚህ ሊገባ ትችላለች በማለትም አሹና ኪንጎ ይደነግጣቸዋል። እና እሷ እኮ እዚህ ገብታ ወደ እንትን ኪኒኖቹን እንትን ወለዋወጠችው። ከዛ በኋላ ነው እንትን ሁሉም ነገር ተበላሸው። ሊሊ እሱን ኪኒን ውጣ ነው እንጂ በዛ ነገር አይደለም በማለትም ይነግረዋል። እሺ ብሎ እነሱም በቃ ቤዛ እቺ ለምንድነው እንደዚህ የምታረገው እና እሷን ይዘን ለምን አናስራትም በማለትም ይመካከራሉ። የባቡሬ ጓደኛ ከእስር ወጣ መጣች። ከእስር ወጣም እየመጣች ሊሊን ታገኛታለች። ሊሊና እሷ ሊሊ ወደ እንትን ድልድይ ጋር ሆና ትጫወታለች። ሊሊም ድልድዩ ወጥቃ እንትን ልትል ነበር። በዛን ሰዓትም እሷን እንዳትወጥቅ እጇን ትይዛታለች። ምን ሆና ነው እቺ ያማታል እንዴ ብላም ትነግራታለች። ባክሽ አትጩህብኝ እኔ ለራሴ ከሸቤ እንትን ብዬ ነው ወጣሁኝ ብላ ትነግራታለች። እና ከዚህ ልትወጥቂ ነው እንዴ ትላታለች። አዎ ልወጥቅ ነው ትላታለች። እሱም ካዴ አምልጣን ነበር የመጣችው። በዛን ሰዓትም እንዴት እንደዚህ ትኛለሽ ብላ የተከራከሩ ያሉ እኔ እንደውም በዚህ ይወጥቃለሁ ብላ እንትን ያለችም አዴ ትመጣለች። አዴ ምን አርግሻት ነው በማለት እሷን ትገፈትራታለች። እኔ ምን አረጋታለሁ ብለሽ ነው ግን እቺ ያማታል እንዴ ከድልድዩ ካልወደኩ እያለች ነው ትላታለች። በዛን ሰዓትም አብሮ ቤት ይገባሉ። እሷንም ይዟት ይመጣሉ። እንዴ እና እኔ እኮ ሲሟንም ሲነግራት ትስቂባታለች። ምን ሆና ነው እቺ ትላታለች። አይ አትፍረጅባት ትንሽ እኮ ራሷን ስላሳተች ነው እና ለሌላ ነገር አይደለም አትፍረጅባት፣ ስለዚህ አትቁጪያት በማለትም ትነግራታለች። እሺ ትላታለች። በዛን ሰዓት ሊሊም ሁለታችሁም አሁንም ውጡልኝ ትላታለች። ወጣ በቃ አንቺ ውጪ እሷ ትንሽ ስለሚያማት ነው ትላታለች። ወጣላችኋላ ብላም ትወጣለች። በዛን ሰዓትም ከወጣች በኋላ እንዴ በሄን በመሰለ ቤት ውስጥ እንዴት ነው እኔ እንደዚህ መሆነው እንዴት ነው ትቼ ወጣሁት አንድም ቀን ሳልተሰተበት በማለትም የተቆረቆረች በሩን ታንኳካለች። በዛን ሰዓትም ባቡሬ ይመጣል። ባቡሬ ምን ሆነሽ ነው አንቺ ማንሽ ደግሞ እቺ በማለትም አንቆ ይዛታል። ዞር ብሎ ሲያያትም ከእስር ቤት የነበረችው ጓደኛዋ ነች። በጣም ደነገጠ። እሷም ደነገጠች። እንዴ ባቡሬ አለችው። ወይ አላት። እንዴ መች ተፈታሽ አላት። ገና አሁን መውጣቴ ነው ብላም ትነግረዋለች። በዛን ሰዓትም አንድ ባክ የሆነች ልጅ ነበረች እዚህ የሚያምር ቤት ውስጥ ገብታ ደግሞ ትንሽ ያማታል። ከድልድይ ደግሞ እዛ ጋር ካለው ድልድይ ካልወደኩ ብላ ነበር ብላ ትነግረዋል። ምን ሊሊ ነው እንደዛ የምትይው በማለትም ተናዶ አዴ ነበረችም አዴ የምትበላ እህቷ አለች አጠገቧ ብላም ትነግረዋለች። በያንቺ ሂጂ ቤት ጠብቂኝ እኔ እመጣለሁ በማለትም ቤት ውስጥ ይገባል። በዛን ሰዓትም ቤት ውስጥ ሲገባም ሊሊ ተኝታለች። እሷም እያሰበች ነው። በዛን ሰዓትም የሊሊና የራሱና የሱን ሁኔታም እያሰበች ነበር። በቃ ዴቭም ተናዶ አስሬ ስልክ እየደወለላት ነው። በዛን ሰዓትም በቃ እኔ ዴቭ ስልክ እየደወለልኝ ነው፣ ስለዚህ አንተ እዚህ ሆነ ጠብቃት ብላ ትነግረዋለች። እንዴ እኔ ያልችላትም አዴ ምን ሆነሽ ነው ይላታል። አይ አንድ ነገር ካስቸገረች ደውልልኝ ወዳውን መጣለው ብላው ትሄዳለች። በዛን ሰዓትም ካዴና እሱ እገናኛሉ ማለት ነው። በዛን ሰዓትም እሷም ድሮ እስር ቤት ያለች ፍታኝ ያለች የለመነችው ትዝ ይላታል። በዛም አሁንም የኤላ የሰራት ጉድ ትዝ ይላታል። በዛን ሰዓትም ደንግጣት ብንን ብላትን ስትነሳ እሱንም ታገኘዋለች። ቢኪ በማለትም ደንግጣ ታናግረዋለች። እና አዴና ዴቭ ተገናኙ። አዴ ግን ለምንድነው እንደዚህ ችላ ምትኝ ምንድነው በማለትም ዴቭ ተቆጥቶ ይጠይቃታል። ዴቭ እኔ እኮ አንተ ላይ እንትን ብዬ ሳይሆን ሁሉም ነገር ተደራርቦብኝ ነው፣ ስለዚህ አንተና እኔ ለመጋባት እንትን ብለን ሳይሆን ቤተሰቦቻችን ያልፈቀዱ፣ ስለዚህ አንተ ያትቆጣ ሁሉም ነገር ይገባኛል ትለዋለች። እና እኔ እኮ አንቺን አሁን ባሁን ማጣሽ የመሰለኝ ነው፣ ስለዚህ እኔና አንቺ በአንቺ ሰበብ የተነሳ ቤተሰቦቼ እና እዚህ እያሉኝ ነው፣ እኔ ደግሞ አንቺን ትቼ መሄድ አልፈልግም እያልኩኝ ነው፣ ስለዚህ አንቺ ደግሞ ለምንድነው ምርቂኝ በማለትም ተናዶ ይጠይቃታል። ዴቭ ሁሉም ነገር ይገባኛል፣ እኔ እኮ አንተን ጠልቼ አይደል፣ እኔ ደግሞ አንተን አገባሃለሁ፣ እናቴን ደግሞ እሺ ያላለችው፣ ስለዚህ እናቴን ደግሞ ወደዚህ አምጥተን እንደምንም አድርገን አንተን እንድትወጣ እናረጋለን፣ ከዛ በኋላ አብረን እንኖራለን እንጋባለን ትለዋለች።
እውነትሽ ነው ይላታል። በጣም ደስ ይለዋል እሱም እና አባቴ ነበር። አባቴ ደግሞ ድሮም ብያለሁ እሺ አይልም። እሺም ካለ ደግሞ እሺ ያለ ነው፣ ካላለም ደግሞ ዋናው የእናቴ ነው። እናቴን እዚህ አምጥተን አንተን እንትታት እናረግና እንጋባለን። ነገር ግን ተረዳኝ፣ ሊሊም ያለችበት ሁኔታ እናም ደግሞ እኔም ያለሁበት ሁኔታ ተረዳኝ። ይሄ ያህል ጊዜ አልፈኔል፣ አሁንም እቺን ጊዜ ታገሰኝ ብላም ስነግረው በቃ እሺ ብሎ ደስ ብሎት አገባሃለሁ ስትል በጣም ተደሰተ። የቤዛም ወንድም ወደ ሆስፒታል ሄደ። ሆስፒታል እየሄደም ገጀራው አገኘዋል። ወዴት ነው ብሎ ይነግረዋል። እና ቤዛ ሁሉንም ነገር አልነገረችም። ስለዚህ እኔ ወደ ሆስፒታል ልከታተል አዴና ዶክተሩን ለዋል። ምን ልታረግ ለዋል? እኛ ያረግነውን ሁሉ ነገር ወደ አዴና ዶክተሩን ልናሳልፈው ነው። ስለዚህ ከዛ በኋላ እነሱ ይጠረጠሩና እነሱ ይታሰራሉ ማለት ነው። ስለዚህ እነሱን ደግሞ ቀስ አድርጌ እንትን አረጋለሁ ብሎም ይነግረዋል። በዛን ሰዓት አንተ እህቴ እኮ ጭንቅላቷ ይሰራል እንትነች እንጂ አንዳንዴ ታስባለች ብሎም ይነግረዋል። ይሄ ሐሳብ ጥሩ ነው ይላል። በል ይሄ ሐሳብ ዝም ብለህ ሮጣ ማሄድ ሳይሆን እኔ ስልክ ደውላለሁ ይለዋል። በዛን ሰዓት ስልክም በቃ የኔን ስልክ ስለሚያውቀው ባንተ ደውልለዋል። ከዛም ዶክተር የታመመ ሰው አለ ከታች ብሎ ሲነግረው እኔም ከዚህ በፊት እንደዚህ ብላችሁኝ መጥቼ ነበር ግን ማንም ሰው ያገኘው ሰው የለም። የሚታከም ሰው ካለ መጥቶ እቤት እንዲታከም እንጂ እዚህ ሕክምና ሆስፒታል ይምጣ በማለትም ስልክ ይቅርታ ብሎ ይዘጋባቸዋል ማለት ነው። ኪንጎ እንግዲህ አሹን ከሐኪም ቤት ይዞት ወጣ ማለት ነው። ከዛም በኋላ ወደ ቤት ሄዱ። ወደ ቤት ከሄዱም በኋላ ቡና ፈልቶ ፍቅር ልትወጣ ወደ ታች ትወርዳለች። ስታየው አሹ በማለት ትነግረዋለች። አንቺ ምን አለበት ዛሬ ታምሜ እንኳን በስነ ስርዓት አታዋሪኝም በማለት እሱም ተናዶ ያወራታል። በዛን ሰዓትም ስማ እኔ አይመለከተኝም በማለት ትናገረዋለች። እሷም ዳኒ ጋር ለመሄድ ፈልጋ ነው ማለት ነው። በዛን ሰዓት ምንም ይሄ ነው ይሄ ገባ ይሄ ወጣ ሳትቀጥ ብለሽ ሂጂ እኔ እትዬ ስላመማ ሳሎን ገብታ ተኛ ብሎኛል። ስለዚህ ልተኛ ነው በማለት ትቷት ወደ ላይ ይወጣል ማለት ነው። በዛን ሰዓትም ወደ ላይ በወጣበት ሰዓት ቡና አፍልቶ አሹ እንደዚህ ነው አየ አንድ ነገር ውጭ ስትበላ ጥሩ አይደለም። ስለዚህ አንተ ስትወጣ ምሳም ይሁን ምንም ይሁን ሮማንት ይሰራልህ። ስለዚህ ዝም ብለህ ውጭ ላይ አትብላ። እናም ደግሞ በማለት አሁን ደህና ነህ በማለት ትጠይቀዋለች። እትዬም በዛን ሰዓት አው እናቴ ነበር ሁሉ ነገር ተሸክማ ምን ብላም እንትን ምትለኝ ስለዚህ ለዛ ነው ያልቻልኩትን ምንም ህመም አችልም በማለትም የፍቅር እናትም ታናግረዋለች። በዛን ሰዓትም ሮማንም አው አሹ የውጭ ምግብ አትብላ በማለት ትነግረዋለች። በዛን ሰዓትም ፍቅር ትመጣለች። እናንተ እዚህ የተጎለታችሁት በሩን ማን ሊከፍትላችሁ ነው በማለት ትናገራለች። በዛን ሰዓትም ፍቅር ነግሬሻለሁኝ አሹንና ሮማንን እንደዚህ አታወራችሁ ብዬሻለሁኝ ስንት ጊዜ ነግሬሻለሁ ትላታለች። እንደማየ ደግሞ አንቺ ደግሞ ምንድነው እንደዚህ የምትዩ ትላታለች። እና እነሱ እንደዚህ አታወራችሁ ስለዚህ አሹ ደግሞ ታሞ ነው በማለትም ትነግራታለች። ስለዚህ ካሁን በኋላ እንደዚህ እንድታወሪ አልፈልግም ሂጂ አሁን ክፍልሽን ተቀመጪ ትላታለች። በዛን ሰዓትም አልገባም ክፍሌን ልወጣ ነው ትላታለች። በዛን ሰዓትም እንዴ የት ነው የምትወጪው ስትላት ክላስ አለኝ ትላታለች። በይ አሁን ብቻሽ ነው የምትሄጂው ስትላት እና አይ ይመጣለው ቶሎ ነው የምመለሰው በማለትም ትታት ትወጣለች ማለት ነው። እሷ የምትሄደው ለአዴና ለዶክተሩ ያዘጋጀችውን እንትን ልታረግ ነው የምትወጣው። ምክንያቱም የቤዛ ወንድምና እሷ ሁለቱም እየተመካከሩ ቤዛና እሷ ስለሆነ ነው ማለት ነው። አበባን የሚያባራው ሰው ተገኘ። እናም ደግሞ አበባ እኔ ወስኛለሁ አለው ለዳይመንድ እና እኔ አሁን ሁሉ ነገር ትኬት ምናምን እያስተካከልኩኝ ነው ስለዚህ ልሄድ ነው ይላል። እንዴ ማለት ብቻህን ነው ወይስ ከሄሉ ነው ይላል። እኔና ሄሉ ልንሄድ እያስተካከልኩ ነው ነገርን ቆርጫለሁ በቃ ሁሉም ነገር ሰልችቶኛል ብሎ ይነግረዋል። በዛን ሰዓትም የሚያባራው ሰው ያገኛል። እንዴ ማን ነው ይለዋል። ይሄኛው ሰው እኮ ነው የሚከታተለኝ ብሎ ይነግረዋል ለዳይመንድ። እንዴ ይሄ ሰውዬው ይሄ እኮ ሊሊንም የሚከታተላት ይሄ ነው ገጀራው ነው ብሎ ይነግረዋል። እንዴት ታውቀዋለህ ይለዋል። በል አንተን እውነተኛ የሚፈልግ ሰው ከሆነ እዛ ከገጠር ተሊኮ ነው እንጂ እዚህ ማንም ሰው አንተ የሚከታተለ ሰው የለም ማለት ነው። ስለዚህ እኔ ብቻ እወጣዋለሁ የገጀራውን ነገር አንተ ሂድ ቤት ሄሉ ጋር ይለዋል። አረ በፍጹም አንተ እንድቼ እንኳን መሄድ አልችልም ይለዋል። ሂድ ብዬሃለሁኝ ይለዋል። እና እኔ አልሄድም ብሎ እሱም ደግሞ ዳይመንድ ወደ ገጀራው ይሄዳል። እናም ደግሞ አበባም ተከትሎት ይሄን በፍጹም ይሄን ልትቼ አልሄድም በማለትም ወደሱ ተከትሎት ይሄዳል። ከዛም ባቡሬ ብን ብላ ስትነሳ ባቡሬን ታየዋለች። በዛን ሰዓትም ባቡሬን ስታየው ፍጥጥ ብላ አይታ
እንዴ ቢኪ ብላ ትጠራዋለች ወይ ብሎ እሱም ፍጥጥ ብሎ እሷም ተፈጣጥሮ ነበር እያተያዩ ነበረው። ቪዲዮም ያለቀው ማለት ነው። ቤተሰብ እንግዲህ ቪዲዮን ላይክ እና ሼር አድርጉ። ወሰላሙ አለይኩም